እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እንዴት ናችሁ? እንግዲህ እግዚአብሔር እያስተማረን ነው። ጌታ ኢየሱስ ክርስቶስን ስንከተል ከመስመር አውጥቶ ደቀ መዝሙርነታችንን ሊያሰናክል ከሚፈልገው አንዱ ሰይጣን የሚሰራባቸው መንገዶች እያየን ነው። ዛሬ እግዚአብሔር ፈቅዶ ደግሞ በኢየሱስ ክርስቶስ ስም የምናየው በማባበል ስልት ነው። ጌታ በኢየሱስ ክርስቶስ ስም እንዲያስተምረን ሰዓቱን ጊዜውን ሁሉ ለመንፈስ ቅዱስ ሰጠን። ጌታ ሆይ በኢየሱስ ክርስቶስ ስም አስተምረን። እሺ፣ መጽሐፍ ቅዱስ ላይ ምንድን እንደሚል ገላትያ 5:7 ላይ ሩጫችሁ መልካም ነበረ፣ ታዲያ ያሰናከላችሁ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? የሚያሰናክል ለእውነት እንዳትታዘዙ የሚከለክል ማን ነው ብሎ ይጠይቃል። ሩጫችሁ ግን ምን ነበረ? ጥሩ ነበር፣ መልካም ነበር ይላል። ቆላስይስ 2:4 ላይ ማንም ንግግር በማሳመር እንዳያታልላችሁ ይህን እነግራችኋለሁ ይላል። ምን እንዳያረጋችሁ? እንዳያታልላችሁ። በምንድን ነው የሚያታልላችሁ? ንግግር በማሳመር ነው። ሌላ ቦታ ደግሞ መጽሐፍ ቅዱሳችን ማቴዎስ 4:8-9 ድረስ እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ ወጣው፣ የዓለምን መንግስታት ከነክብራቸው አሳየውና ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ማለት ነው። አያችሁ እንግዲህ እሰጥሃለሁ ይህን ሁሉ ብትሰግድልኝ። በንግግር ልጆች ድሮ ህፃናት ልጆች ከረሜላ ሲሰጣቸው ይታለላሉ ይባል ነበር። አሁን ደግሞ እዚህ ጋር መጽሐፍ ቅዱስ ላይ ደግሞ እያየን ያለነው ምንድን ነው? ንግግር በማሳመር ምን እንዳያረጋችሁ? እንዳያታልላችሁ በማባበል ስልት። ሰይጣንም ኢየሱስ ክርስቶስን ሊያባብለው እሰጥሃለሁ እያለ ማለት ነው። ማባበል ማለት መደለል፣ ሰዎች የሚጓጉለትን ነገር እሰጣለሁ በማለት እንደሚያገኙት ተስፋ በመስጠት ማለት ነው። ከዚያ ጋር ተያይዞ ደግሞ ተገዢ እንዲሆኑ ማድረግ ነው በቃ ዓላማው የሰይጣን ለዛ ነገር። መቼስ የሰው ፍላጎት እኮ አይሞላም ታውቃላችሁ። ይህን እሰጥሃለሁ ይላል። እኛም በተለይ ደግሞ ሰው የሚመኝ የሆነ ነገር ከፈለገ ያንን ነገር ከሰጠው ደግሞ ሌላም ነገር የሰው ምኞቱ አያልቅምና ለዛ ነው ኢየሱስ ክርስቶስን አንዳንዶች ሊከተሉ ሲፈልግ እስቲ ተአምራት አሳየን ይሉታል። ተአምራት እንኳን አሳይቷቸው እስቲል ደግሞ ምን ያደርጋሉ? ሌላ ተአምራትም አሳየን ይላሉ። እስከ መጨረሻ መስቀል ላይ ራሱ ድረስ እስከ መስቀሉ ድረስ መስቀል ላይ ራሱ ከመስቀል ወርደ እስከ ማለት ድረስ ማለት ነው። በሚፈልጉት ነገር ዛሬም ቢሆን በማባበል በተለይ ደግሞ ንግግር በማሳመር ዛሬም ላይ ታችሁ ከሆነ ልጆች ሲያለቅሱ እንዳያለቅሱ ዝም እንዲሉ ለማባበል ብስኩት ተገዝቶ ቢሰጣቸው የሆነ የሚወዱትን ነገር ተገዝቶ ከተሰጣቸው ለቅሷቸውን ያቆማሉ። ያ ምንድነው? አባበልናቸው ይባላል። ልክ የሆነ የሚፈልጉትን ነገር ስንሰጣቸው ከዛ ለቅሷቸውን ያቆማሉ ማለት ነው። ብዙ ሰው ወደ እግዚአብሔር ጸሎት ይጀምርና ጸሎቱን የሚያቆመው የሆነ ነገር ሲያገኝ ነው፣ ሲሳካለት። ይሄ በተለይ ይሄንን ሰይጣንም ሊጠቀሙ ይችላል፣ በማባበል ማለት ነው። የሆነ ነገር ይሰጥና በቃ ብዙ ሰው የሚሰናከለው በዚህ ነው። ወይም ደግሞ አንድ ቦታ ሊልኩን ሲፈልጉ ቤተሰቦቻችን ድሮ ልጅ ወይ ደግሞ አንዳንድ ቤተሰቦች ልጆቻቸው አንድ ቦታ እንዲሄዱላቸው ሲፈልጉ እዚህ ቦታ ሂድልኝና ስትመጣ ይሄን አደርግልሃለሁ ይባላል። ልክ እንዲሁ በክርስትናውም ዓለም ላይ አንዳንድ ሰዎች ወይ ደግሞ በመንፈሳዊ ዓለም ላይ ይህን አድርግና ይህን ይሰጥሃል ይባላል። ሰው ፈውስም ለማግኘት በዚህ ዘመን ልክ ትራንዛክሽን አድርጎት ይሄ ልውውጥ አድርጎታል። የሆነ ነገር ይደረግልኛል፣ ስለዚህ ይህን አደርጋለሁ ይላል። በጌታ በኢየሱስ ክርስቶስ ደግሞ መንገድ በቅድስና በክርስቶስ ኢየሱስ መንገድ ደቀ መዝሙር ሆነን ስንከተል ደግሞ ይሄን አደርግልሃለሁ ይሄን ተከተለኝና አይደለም የሚለን። እሱ ኦልሬዲ ህይወቱን ሰጥቶናል። በቃ ህይወቱን ከመስጠት የበለጠ ከዛ የሚበልጥ ፍቅር ለማንም የለውም። ምድራዊ ነገር የሆነች ነገር ለመሰብሰብ አይደለም ክርስቶስን የተከተልነው። የሆነ ነገር አድርግልኝና እከተልሃለሁ አይደለም እያለን ያለ ነው። በህይወት ዘመናችን ከዚህ ሰዓት ጀምሮ ኢየሱስ ክርስቶስን ስንከተለው ብለን ምለን ጌታን ተቀብለን ተጠምቀን ወደዚህ መስመር ህይወት ስንገባ በቃ ሞቱን በሚመስል ሞት ሞተን ትንሣኤን በሚመስል ሞት ትንሣኤ ተስማምቻለሁ ከአንተ ጋር አምኜብሃለሁ ብለን ነው አምነን እየተከተል ነው ያለ ነው። ልክ እንዲሁ ሰይጣን
በስጋዊ ፍላጎቶች ሊያባብል እንደሚፈልግ መዘንጋት የለብንም። ለማባበል ወደ እኛ ሲመጣ ደግሞ ለስጋ ፍላጎት ወይ ደግሞ ለክብር ፍላጎታችን ወይ ደግሞ ለጤና ፍላጎታችን በማባበል ሊስብ ይሞክራል፣ ወደ ራሱ መሳብ ይፈልጋል ማለት ነው። ለሰይጣን የማይታለሉ ወይም የማያባብላቸው ዓለምን ወይ በዓለም ያሉትን ማንኛውንም የማይራቡና የማይጠሙ ናቸው ማለት ነው። ዓለምን የሚጠሙና የሚራቡ ግን ይታለላሉ፣ ይባበላሉ ማለት ነው። በወጥመዱም ውስጥ ይገባሉ። አስቀድመን እንዳልነው የሚያስፈልጋቸውን ከእግዚአብሔር እንጂ ከዓለም የማይቃኙ ከዓለም የማይፈልጉ ከእግዚአብሔር ብቻ የሚጠብቁ ግን ከሰይጣን ማባበያ ማምለጥ ይችላሉ። ሰይጣን ሰዎችን የሚስብበት ነገር አንዱ ስጋዊ ፍላጎታችን፣ እኛ ደግሞ ክርስቶስን ብንሞትም ምንም ብንል እግዚአብሔርን እንከተላለን። ለዚህ ዓለም ላይ ኑሯችን እንዲራዘምልን አይደለም። ምንም በቃ ብንሞትም ጌታን አመስግነን እንሞታለን፣ ብንኖርም ለጌታ እንኖራለን። ስጋዊ ፍላጎታችን እዚህ ምድር ላይ ለመቆየት ለዚህ አውላዊ ምድራዊ ነገር በሰይጣን ማባበል መታለል እንደሌለብን ነው ይሄ ክፍል እያስተማረን ያለው። እኛም ስጋዊ ፍላጎታችንን በመንፈሳዊ ኃይሉ እንዲቆጣጠር ጌታ ኢየሱስ ክርስቶስን ነው መጠየቅ ያለብን በሚያስፈልገን ነገር ሁሉ። ሰይጣን ጌታ ኢየሱስን የዓለምን መንግስታት ከነክብራቸው አሳይቶ ወድቀ ብትሰግድልኝ ይህን ሁሉ ሰጥሃለሁ ብሎ ሲፈትነው የተጠቀመበት ስልት የማባበያ ስልት ነው። ማባበል መጽሐፍ ቅዱሳችን ራእይ 12:10 ላይ እስከ 11 ላይ ሰይጣንን ድል የሚነሱት እስከ ሞት ድረስ እንኳን ለነፍሳቸው የማይሳሱ ናቸው ይላል። የሰይጣን መሳሪያው በባርነት መግዣው የሞት ፍርሃት ነው። በቃ ሰው መሞት ስለሚፈራ በባርነት ሰይጣን ይይዘዋል ማለት ነው። ሞትን የናቁ ደግሞ የሚይዛቸውን ኃይል ምድራዊ ይሄ ጠርምሰው የሚወጡ ናቸው። ሞትን የናቁ ማለትም ምን ማለት ነው? ከነገ ወዲያ የሚሞት ሰው ነገ ቢሞት ብርቁና ድንቁ ምንም አይደለም። ምክንያቱም ዞሮ ዞሮ ከነገ ወዲያ መሞቱ ስለማይቀር ነገም ቢሞት ከነገ ወዲያ ቢሞት ተመሳሳይ ነው ለሱ። ከጊዜ ተራምዶ በጊዜ ውስጥ ያለውን ሁኔታ ከዚህ ሆኖ ማየት የሚችል ለአንድ ቀን ተጨማሪ ዕድሜ የማይታለል ሰው ነው ሰይጣንን ድል የሚነሳው ማለት ነው። ከዚህ ይልቅ ነፍሱን ጣዖት የሚያደርግ ግን እንዳይሞት በቃ እንዳልሞትም ከዚህ እንትን እላለሁ የሚል ልክ ነፍሱን ጣዖት የሚያደርግ ግን ይሸነፋል ማለት ነው። ዕብራውያን 2:14-15 ከሞት ፍርሃት ባርነት ኢየሱስ ክርስቶስ ነፃ አውጥቶናል የሚለውን ማለት ነው። ሰይጣን ነፍሱን ጣዖት ያደረገውን ሰው አይፈራውም። ምክንያቱም ነፍሱን የሚፈራ ሰው በጣም ለሰይጣን የተመቸ ሰው ነው። ለምድራዊ ነገር የሚጓጓ የሚሸነፍ ሰይጣን ሊገዛው በጣም ቅርብ የሆነ ሰው ነው። እስከ ሞት ድረስ እንኳን ለነፍሳቸው የማይሳሱትን ግን እግዚአብሔር ታሪክ የሚለውጥ ጌታን የተከተሉ በሙሉ ልባቸው የተከተሉ ሰዎች ማለት ለምድራዊ ነገራቸው ለነፍሳቸው የማይሳሱ የማይፈሩ ናቸው ማለት ነው። ለዛ ነው ትልቅዬ የነበረውን ድጋሚ ምሳሌ ላንሳላችሁ። ጎልያድን ፊት ዳዊት የማይፈራው ለነፍሱ አይሳሳለትም ማለት በቃ የተገዳደረው የእግዚአብሔርን ነገር ነው። ሰይጣን በነገራችን ላይ እኛ የእግዚአብሔርን ነገር ይዘን ከሆነ በፍጹም እኛ በእግዚአብሔር መስመር ውስጥ እስከሆንን ድረስ እኛ ከአሸናፊዎች ወገን ያደረገን ክርስቶስ ኢየሱስ ስሙ የተባረከ ይሁን። ሰላም ሁኑልኝ። ቀጣይ ያለውን ሪከርድ በትጋት እንድንከታተል ጌታ በኢየሱስ ስም ጸጋውን ያብዛልን። ኢየሱስ ጌታ ነው።